ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ አውታር ተመልካቾቻችን፣ በዛሬው ልዩ ዝግጅታችን ከእግር ኳስ ሜዳ ጥበብ አልፎ ዓለም አቀፍ ሰብአዊ መብቶች ለጭቁን ወገኖች ድምፅ ስለሆነው ታላቅ ሊቅ የምንዳስስበት ወቅታዊ ዘገባ ይዘን ቀርበናል። አርዕስቶቹን እንመልከት። የሊቁ ስንብት። የእግር ኳሱ ፈላስፋ ጆሴ ፔፕ ጋርዲዮላ ከረጅም ዓመታት የስኬት ማማ በኋላ ከማንቸስተር ሲቲ እና ከአሰልጣኝነት ህይወቱ ገለል ማለቱን ጀመረ። ይህንን በዝርዝር እንመለከተዋለን። የሙያ ዲሲፕሊን እና የትዳር መስዋዕትነት። ለተተኪው መሪ የተዳከመ ተቋም ላለማስረከብ ሲል ትዳሩን ጭምር ለመስዋዕትነት ያሳለፈው የጋርዲዮላ አስገራሚ የሥራ ቁርጠኝነት። ይህንን በዝርዝር ይዘነዋል። አትግደሉ፣ ገዳዮችን ዝም አትበሉ። ዝናውና ተደማጭነቱን ለፖለቲካና ለሰብአዊ መብቶች መሟገቻ ያዋለው የፔፕ ጋርዲዮላ የአደባባይ ቁጣና አቋም። ይህንን በጥልቀት እንዳስሰዋለን። ከጋዛ እስከ ሱዳን በቀጣሪዎቹ የእንጀራ ገመድ ላይ ሳይቀር እየረገጠ ስለ ፍልስጤምና ስለ ሱዳን ህዝብ ሰቆቃና ድምፁን ከፍ አድርጎ የጮኸው የእግር ኳስ አርበኛ። ወደ እነዚህ አጠቃላይ ዝርዝር ጉዳዮች በጥልቀት ከመግባታችን በፊት ለቻናላችን አዲስ ሲሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ በማድረግ ወደ ዝርዝር መረጃዎችን እንሸጋገራለን። ቃላት እስከታ የሚወርድለት ታዋቂው ኮሜንታተር የእግር ኳስ ጠቢብ ለመጥራት እንደበቱ ላይ የመጡለት ቅጽበት ሁሉ ይደረደረ። ያሳካቸው ስኬቶች በሙሉ ዘርዝሮ የድል የማድረግ አባዜ የተጠናወተው ሊቅ እረፍት ቢሱ ዕቅድ አውጪ የአይበገሬ ድል አድራጊ ካለው በኋላ ክቡርና ታሪክ ያላቸውን የእግር ኳስ ክቡር ወሰኖች እየፈለገ የሰባበረ ብሎም አላላቅም ሲል ይህ ሰው ክስተት ነው ሲል ደመደመው። ይህ ሰው በዘመናዊ እግር ኳስ ላይ ያመጣውን አብዮት ዘርዝሮ መጨረሻ ያቃታቸው እጅግ ብዙ ናቸው። እሱ የእግር ኳሱ ዘምዛና ኮማንደር ነው። ሀገር ትሆንልኝ በሚል ካቶሊያ ውስጥ ቲኪታካ እያለ የባርሴሎና ጄኔራል ሆኖ ሲከሰት ዮሃን ክራይን ቶታሊያ ፉትቦል ላቅ ወዳለ ዓላማ እየቀሰረው ነበር። በዓለም ላይ በቢሊዮን የሚቆጠሩ ሕዝብ የሚከታተለውን ይህንን ስፖርት የበለጠ ማራኪ፣ እውቅና መራራ፣ ተወዳጅ እንዲሆን ያደረገው የእግር ኳስ አንጎል ነው። የእግር ኳስ ጨዋታን የሚወድ ሁሉ የሚያዝናናቸውን ነገር በእውቀት እንዲከታተሉ ሲያደርግ የኖረ ሰው ነው። የሰው ልጆች እግር ኳስን ሰዎች የሚሿሙት የቆዳ ሉል አድርገው ብቻ እንዳይመለከቱት ያደረገው ጠቢቡ ጨዋታውን በቦታ ቁጥጥር፣ በቴክኒክና በአእምሮ የበላይነት ላይ የተገነባ ስልታዊ የስነ ልቦናና የውትድርናና የሳይንስ ቼዝ እንዲመስል አድርጎ በውብ ታሪክ ጽፎላቸዋል። የእግር ኳሱ ፈላስፋው በሜዳ ላይ የሚፈጥሩ የቦታ አጠቃቀም ተጫዋቾች እንደ አቶም እንዲሳሰቡና እንዲገፋፉ የሚያደርግበትን የኳንተም ፊዚክስ ስሌት ይመስላል። ኳስ በነጠቀች በጥቂት ሰከንዶች ውስጥ መልሶ የማምጣት ግፊት ደግሞ ጠላትን መውጫ ቀዳዳ እንደሚያሰጣ የተዋጣለት ወታደራዊ ስትራቴጂ አስመልሶታል። ይህን ሁሉ ሳይንሳዊ ሩጫ ደግሞ ተመልካቾቻችንን በሚያስደምም የመዝናኛ ኦፔራ አቅርቦታል። በርካታ የእርሱን ፈለግ የሚከተሉ ጠቢባን አፍርቷል። ኳሱን እንደ ሳይንሳዊ ፍልስፍና ከእግር ስር ቁጭ ብሎ የተማሩትን እነ ሚካኤል አርቴታ፣ የኢንቨስት ካምፓኒና ጁሊያ ፍሬንድስኪን ዛሬ የአውሮፓ እግር ኳስን የሚዘውሩ አዳዲስ መሪዎችና ሻምፒዮኖች ሆነዋል። እሱ የመጫወቻ ሜዳ ወደ መመሪያ ክፍልነት የቀየረ የዘመናችን ታላቅ አሳቢ ነው። ሙያዊ ታማኝነትና የትዳር መፍረስ ሚስጥር። ጆሴ ፔፕ ጋርዲዮላ ከተወዳጅ እግር ኳሷና ከሚወደው የአሰልጣኝነት ስራው ለረጅም ዓመታት ከቆየበት ከፍታ ገለል ማለቱ መርጧል። የፔፕ ሚላን ዲሲፕሊን ለየትኛውም የስራ መስክ ለተሰማሩ ሁሉ የሚያስጨበጭበው ቁም ነገር ብዙ ነው። ትዳሩን ሳይቀር የሰዋለት አሰልጣኝነት ከማንቸስተር ከተማ ትቶ ዞር ከማለቱ በፊት ያደረጋቸው ነገሮች ሁሉ ለየትኛውም ኃላፊነት ለሚሰማው ታላቅ መመሪያ ሆኗል። ለተተኪ የምተው ቤት ለቀጣዩ መሪ የማስረክበው ስራ የተበላሸና የተዳከመ መሆን የለበትም ብሎ ሲሰራ ለረጅም ዓመታት የዘለቀውን የፍቅርና የትዳር ህይወትን ጭምር አጥቷል። ከዓመታት በፊት በእንግሊዝ ማንቸስተር ከተማ በደረሰበት ወቅት ለመጀመሪያ ጊዜ በሰጠው መግለጫ ላይ ከትዳር ቀለበቱ ጋር ነበረ የቀረበው። ከ10 ዓመታት በኋላ ከማንቸስተር መውጣቱን በገለጸበት መግለጫ ላይ ግን ያ ትዳር ቀለበት አልነበረም። በሚመራው እግር ኳስ ቡድን በክፉ ቀናት ውስጥ በነበረበት ወቅት ባለቤቱ ስራን ቀንስና ለትዳር ጊዜ ስጥ ባለችው ጊዜ ለተተኪ እርባና ቢስና የተዳከመ ተቋም አላስረክብም ብሎ በአቋሟ በመጽናቱ ምክንያት ፍች ተከስቷል። ይህ ከሆነ በኋላ በሰንበት መግለጫው ላይ ከዓመታት በፊት ሚስቱንና ፍቅረኛውን ክሪስ እያለ ያቆላምጣት የነበረችውን ሴት ዛሬ ልጆችና ሲል ተደምጧል። ባለፉት ዓመታት ውስጥ መልቀቅ ይችል ነበር። ያኔ የግል ቡድኑ የተዳከመ ነበር። እንዲያ ባለበት ሰዓት ስራ ብለቅ የፕሮፌሽናል ስራው ተግባር አይደለም የሚለው የፔፕ አቋም አንድ ኃላፊነት የሚሰማው ሰው ከአንድ ሹመት በላይ ሊለቅ ምን ማድረግ እንዳለብን የሚያስተምር ነው። ምነው አሁን መልቀቁን ፈልገ ሲሉት በአንድ ድርጅት ውስጥ ሰዎች ለብዙ ዓመታት መቆየታቸው ጥሩ አይደለም። ነገሮችን እንደገና ለማጤን እና ለአዲስ ራዕይ ፈንታዊ ለመስጠት ሁሉም ነገር መለወጥ አለበት ሲል መለሰ።
የሰብአዊነት አርበኛውና የአደባባይ ፖለቲካ። በዚህ ዝግጅት የፔፔው ጋርዲዮላን የእግር ኳስ ሊቅነት መመርመር ብቻ አይደለም ጉዳዮችን ፖለቲከኛውን ፔፔ ግን በጥቂቱ እንቃኘዋለን። ይህ ሰው የእግር ኳስ እውቀቱን ያስገኘለት ዝና ኳስ ሜዳ ላይ ብቻ የዋለው ዋንጫና ገንዘብ ለመሰብሰብ ብቻ የተጠቀመበት አይደለም። ስለ ሰው ልጅ ሰላም፣ ደህንነት፣ መብት፣ ነፃነት የሚሟገትበት ዘንድ የእግር ኳስ እውቀት ያመጣለትን ታዋቂነት በሰፊው ተገልብሎበታል። በዚህ ተግባሩ ምክንያት የስፔን ማዕከላዊ መንግስት ፖለቲከኞች አምርረው ይጠሉታል። የተወሰኑ ወገኖች አንተ ሰው አርፈ ተቀመጥ ብለው መግለጫ አውጥተውበታል። እሱ ግን አርፎ አይቀመጥም፣ ጉዳዮችን ያወግዛል። የሰው ነፍስ የሚጠፋ ኃይሎችን አምባገነኖችን እንደ ዶናልድ ትራምፕ ያሉ መሪዎችን ጭምር በማውገዝ የታዋቂነቱን ለበጎ ነገር አውሎታል። ስፖርት ያስገኘለትን ዝና ሀገር ትሆንልኝ ለሚላት ካታሎኒያ ሰልፍ ጠርቶ የካታሎኒያ ሪፐብሊክ የምትባል ሀገር እንድትመሰረት እስከ ጫፍ ደርሶ ነበር። ስለ ሰብአዊ ፍጡር ሲከራከር የእንግሊዝ ጎዳናዎች ላይ ጎዳና ተዳዳሪዎች ይዘው መታየት የለባቸውም እያለ ተደምጧል። ለጋዛ ሕጻናት ሞት የሚቆረቆረው ፔፔ እኔ በዚህ ጉዳይ ላይ በጭራሽ ገለልተኛ አይደለሁም ይላል። የተለያዩ የውጭ ኃይሎች ገብተው የሚያተራምሷትን የሱዳን ሕዝብ ሰቆቃ ሲያስተጋባ የቀሩትን የማንቸስተር ሲቲ ባለቤቶች ራሳቸውን የዚያው ቀውስ ተዋናዮች መሆናቸውን የዘነጋው አይደለም። ዝናው ለመግደል ተግባራትም ሳይሆን ለመብት መሟገቻ ይሆን ዘንድ በመስራቱ ምክንያት የሚመጣበትን የገንዘብ ቅጣት ሁሉ ሲከፍል ከርሟል። በአደባባይ ያንጸባረቀው ፖለቲካዊ አቋም ቤተሰቡ ላይ ጭምር ጉዳትን አስከትሏል። በፖለቲከኞች የተከፈተበትን ስም ማጥፋት እጅግ የበረታ ቢሆንም የሚነሱበትን ትችቶች ሁሉ በንቃት አልፏቸዋል። ይህ ተግባሩ ሁሉ ዝና ላላቸው ሰዎች የስፖርትን መድረክ እንዴት ባለድፍረት ለበጎ ተግባር መዋል እንደሚቻል ያሳያል። የካታሎኒያ ህዝብ ውሳኔ የቢጫው ረቫን ሚስጥር። ፔፔ በአንድ ወቅት በሰጠው መግለጫ ላይ እንዲህ ብሎ ነበር። ብንሰማም ብለን በተደጋጋሚ ጊዜ ሞከርን፣ ምላሹ ግን ሁልጊዜም አይሆንም የሚል ሆነ። ሌላ ምንም አይነት መፍትሄ የለንም። ብቸኛው ሊሆን የሚችለው ህዝብ ውሳኔውን ማድረግ ነው። ዛሬ እኛ ካታላኖች በአውሮፓ ዲሞክራሲ ውስጥ የማይጠበቅ የፖለቲካ ስደትና ጭቆና እየተካሄደብን ባለ መንግስት ስር እንገኛለን። የጤና ስርዓታችንን ለማፍረስ፣ በነፃነት መሪዎች ላይ የሐሰት ማስረጃዎችን ለመፍረቅ የካታሎኒያ መንግስት ፕሬዚዳንት ከስልጣን ማገድና መክሰስ፣ የማህበራዊ ትስስራችን መሰረት የሆነው የትምህርት ስርዓት ለመናድ በርካታ ሙከራዎች ተደርገዋል። ይህ እንደ ወደቦች፣ አውሮፕላን ማረፊያዎች ወይም የባቡር መስመሮች ባሉ መሰረተ ልማቶች ላይ የተጣለው የኢንቨስትመንት እገዳን እንቃወማለን። ይህ አሳፋሪ የፖለቲካ ሁኔታ ምላሽ ሊያገኝ የሚችል በበለጠ ዲሞክራሲ ብቻ ነው። ለዚህ ዓለም አቀፍ ማህበረሰቡ እንዲረዳን ጥሪ የምናቀርበው በአውሮፓና በመላው ዓለም አቀፍ ያላችሁ ዲሞክራቶች ሁሉ ዛሬ በካታሎኒያ ውስጥ ያሉትን እንደ ሀሳብና በነፃነት የመግለጽ መብትና የመምረጥ መብትን የመሳሰሉ መሰረታዊ መብቶች ለመከላከል ከጎናችን እንድትቆሙ ጥሪ እናቀርባለን። ይህንን የሚናገረው ለአንድ የፓርላማ ውድድር በፖለቲካ አደባባይ የዋለ ሰው እንጂ የእግር ኳስ ሰው አይመስልም። የካታሎኒያ ህዝብ ጨንቆኛል ብሎ ከሚያምነው የስፔን አገዛዝ ለመገንጠልና የራሱን ሀገር ለመመስረት የሚያደርገውን እንቅስቃሴ የሚደግፈው ጋርዲዮላ የስራ ግዳጁን በተረከበበት ወቅት ሁሉ ይህንን አቋሙን በግልጽ አሳይቷል። የጋዛ ሰለባዎች እና የጁፓን እርምስ አርማ። ፔፔ ለእግር ኳሳዊ ስኬት ያለውን ቁርጠኝነት ለፖለቲካዊ ድፍረት ሲያውለው እንዲህ ያለ ነው። እንደ አንዳንድ ፖለቲከኞች ወገኖች አጋፍቶ ዞር አላለም። እስር ቤት ለገቡት አጋሮች ሲል የሚወድመውን ስፖርት እስከ መታገድ የሚያደርስ እርምጃ ቢወጣ እንኳን ደስ እያለውን የሚቀበለው ቀላል መስዋዕትነት አድርገው ይመለከተዋል። የተከበራችሁና የተወደዳችሁ የጃዋታር ተመልካቾቻችን ስለ ሰብአዊነትና ስለ ፍትህ የቆመውን የታላቁን ሊቅ የፔፔው ጋርዲዮላን አስገራሚ ህይወትና የፖለቲካ ገጽታ የዳሰስንበት ልዩ ዘገባችን በዚህ ይጠናቀቃል። የመረጃው ጠቃሚ ሆኖ ካገኛችሁት እባክዎን ላይክ፣ ሼር በማድረግ ለቻናላችን ሰብስክራይብ በማድረግ ድጋፋችሁን አሳዩን። ሰላም ሁኑልን።